በተሻሻለው የፌዴራል የገቢ ግብር አዋጅ ቁጥር 1395/2017 መሰረት አዲሱ የኪራይ ገቢ ግብር እንደሚከተለው ሆኖ በስራ ላይ ውሏል። የመጀመሪያው በድርጅቶች ኪራይ ገቢ ላይ ተፈጻሚ የሚሆነው የግብር ምጣኔ 30% ወይም 30 በመቶ ሆኗል። በዚህ መሰረት አንድ ድርጅት ከኪራይ ገቢ ላይ የሚያገኘው አጠቃላይ ዓመታዊ ገቢ በዓመቱ ከወጡ ወጪዎች በማቀናነስ በዚያው የግብር ዓመት ባገኘው ትርፍ ላይ 30% ወይም 30 በመቶ የግብር ምጣኔ ወይም ታክስ ሬት ይጣልበታል ማለት ነው። ድርጅቱ የሂሳብ መዝገብ ወይም ፋይናንሻል ስቴትመንት በማቅረብ በመዝገቡ ላይ የተፈቀዱ ወጪዎች በዝርዝር ከማስረጃ ጋር በማካተት የሚያቀርብ ይሆናል። ያ ያቀረበው ስቴትመንት ደግሞ ተቀባይነትን ካገኘ ከወጪ ቀሪ ትርፍ ይሰላና ከዚሁ ላይ ግብር 30% ይታሰብበታል ወይም ይሰላለታል ማለት ነው። ሁለተኛው በግለሰቦች የኪራይ ገቢ ላይ ተፈጻሚ የሚሆን ምጣኔ ነው። በግለሰቦች የኪራይ ገቢ ላይ ተፈጻሚ የሚሆኑት የግብር ምጣኔዎች በዚህ ሰንጠረዥ ላይ እንደምትመለከቱት ተቀምጠዋል። በመጀመሪያው ኮለመን ላይ ዓመታዊ ግብር የሚከፈልበት የኪራይ ገቢ በብር ተቀምጧል። በሁለተኛው ኮለመን ላይ ደግሞ የኪራይ ገቢ ግብር ምጣኔ ተቀምጧል ማለት ነው። የመጀመሪያው ሬንጅ ስንመለከት ከ24 ሺህ ብር በታች ከሆነ ታክስ ሬት ወይም የግብር ምጣኔው 0% ነው ወይም ከታክስ ነፃ ነው ማለት ነው። ከ24,001 ብር እስከ 48,000 ባለው ሬንጅ ከሆነ ገቢው ታክስ ሬቱ 15% ነው። ከ48,001 ብር እስከ 84,000 ብር ባለው ሬንጅ ከሆነ ገቢው ታክስ ሬቱ 20% ይሆናል። ከ84,001 ብር እስከ 120,000 ብር ባለው ሬንጅ ከሆነ ገቢው ታክስ ሬቱ 25% ይሆናል። ከ120,001 ብር እስከ 168,000 ብር ባለው ሬንጅ ከሆነ ገቢው ታክስ ሬቱ 30% ይሆናል። ከ168,000 ብር በላይ ከሆነ ደግሞ ታክስ ሬቱ 35% ይሆናል ማለት ነው። እንግዲህ ሰንጠረዡ ላይ እንደተመለከትነው በግለሰብ የኪራይ ገቢ ላይ ተፈጻሚ የሚሆነው የኪራይ ገቢ ግብር ግለሰቦቹ በዓመት ካገኙት ገቢያቸው ላይ መሰረት በማድረግ ግለሰቦቹ በዓመት የሚያገኙት ግብር የሚከፈልበት ገቢ ከ24,000 ብር በታች ከሆነ ከግብር ነፃ ሆነው እንደ ገቢው ደረጃ ከ24,000 ብር በላይ ከሆነ በተቀመጠለት የግብር ምጣኔ መሰረት ግብር ይሰላላቸዋል ማለት ነው። ስለዚህ በዚሁ ሰንጠረዥ መሰረት ግብርን ካልኩሌት ለማድረግ አንድ ተጨማሪ የሚያስፈልገን ነገር አለ። ይህም ተቀናሽ ማለት ነው። እንግዲህ ግብር ካልኩሌት ሲደረግ የግዴታ ከገቢው እና ከምጣኔው በተጨማሪ ተቀናሽ ያስፈልገናል። ይሄ ተቀናሹ ደግሞ ሰንጠረዡ ላይ እንደምትመለከቱት አልተቀመጠም፣ በራሳችን ካልኩሌት የምናደርገው ነው። ስለዚህ ይሄን ተቀናሽ እንዴት ካልኩሌት ማድረግ እንደምንችል ለእያንዳንዱ እርከን እንዴት እንደሚሰላ በዚህ ቪዲዮ ላይ በቀጣይ ክፍል አሳያችኋለሁ ማለት ነው። አብራችሁኝ ነው። እንግዲህ ሰንጠረዡ ላይ የመጀመሪያው ሬንጅ የኪራይ ገቢ ከ24,000 ብር በታች ከሆነ የግብር ምጣኔው 0% ነው ወይም ከግብር ነፃ ነው ማለት ነው። ተቀናሹም ነፃ ይሆናል በዚሁ ሬንጅ ላይ። ወደ ሁለተኛው ሬንጅ እንሄዳለን። ሁለተኛው የኪራይ ገቢ ከ24,001 ብር እስከ 48,000 ብር ባለው ሬንጅ ከሆነ የግብር ምጣኔው 15% ነው። በዚሁ ሬንጅ ላይ የሚገኘውን ተቀናሽ ካልኩሌት እናደርጋለን። ተቀናሹን ካልኩሌት ለማድረግ እኩል ይሆናል ብለን በዚህ ሬንጅ ላይ የሚገኘውን ከፍተኛውን የኪራይ ገቢ እንወስዳለን። ይህም 48,000 ብር ነው። ስለዚህ 48,000 ብር ሲባዛ በዚሁ ሬንጅ ላይ በሚገኘው የግብር ምጣኔ እናባዛለን። 48,000 ብር ሲባዛ 15% ሲቀነስ እንድና ዲፍረንሱን ወይም ደግሞ ልዩነቱን እንወስዳለን። በዚሁ ሬንጅ ላይ 48,000 ብር ሲቀነስ 24,000 ብር 24,000 ብር ይሆናል። ስለዚህ 24,000 ብር ሲባዛ በግብር ምጣኔ 15% ከዛ በኋላ ሲቀነስና ከዚህ በፊት ወደ ነበረው ሬንጅ እንሄዳለን። ይሄም ከ24,000 ብር በታች የሚለው ሬንጅ ነው። ስለዚህ ዲፍረንሱን እንወስዳለን። ዲፍረንሱ 24,000 ብር ሲቀነስ 0 24,000 ብር ነው የሚመጣው። ስለዚህ 24,000 ብር ሲባዛ 0% የግብር ምጣኔ ሲባዛ 0 ስለሚመጣ እሷን 0 ብለን እናልፋለን ማለት ነው። 48,000 ብር ሲባዛ 15% 7,200 ብር ይሆናል። 24,000 ብር ሲባዛ 15% 3,600 ብር ይሆናል። ይሄን ስናቀናንሰው 3,600 ብር ይመጣል ማለት ነው። ስለዚህ በዚህኛው ሬንጅ ላይ ማለትም ከ24,001 ብር እስከ 48,000 ብር ባለው የኪራይ ገቢ ላይ የግብር ምጣኔው 15% ሆኖ ተቀናሹ አሁን አስልተን ያገኘነው 3,600 ብር ይሆናል ማለት ነው።
ስለዚህ በዚህ መልኩ ለቀሪዎችም ካልኩሌት እናደርጋለን። ሶስተኛው ሬንጅ የኪራይ ገቢ ከ48,001 ብር እስከ 84,000 ብር ነው። በዚህ ሬንጅ ላይ የግብር ምጣኔው 20% ነው። ተቀናሹን ካልኩሌት እናደርጋለን። በተመሳሳይ መልኩ እኩል ይሆናል ብለን በዚህ ሬንጅ ላይ የሚገኘውን ከፍተኛውን የኪራይ ገቢ እንወስዳለን። ከፍተኛ የኪራይ ገቢው 84,000 ብር ነው። ስለዚህ እሱን በግብር ምጣኔ እናባዛለን። 84,000 ብር ሲባዛ 20% ሲቀነስ ብለን ልዩነቱን እንወስዳለን። 84,000 ብር ሲቀነስ 48,000 ብር 36,000 ብር ይመጣል። ስለዚህ 36,000 ብር ሲባዛ በግብር ምጣኔ በዚህ ሬንጅ ላይ 20% ከዛ በኋላ ሲቀነስ እንልና ከዚህ በፊት ወደ ነበረው ሬንጅ እንሄዳለን። ይህም ከ24,001 ብር እስከ 48,000 ብር የሚል ሬንጅ ነው። በዚህ ሬንጅ ላይ የሚገኘውን ዲፍረንሱን ወይም ልዩነቱን እንወስዳለን። ሲቀናነስ 24,000 ብር ነው የሚመጣው። ስለዚህ 24,000 ብር ሲባዛ በዛው ሬንጅ ላይ በሚገኝ የኪራይ ገቢ ግብር ምጣኔ 15% ከዛ በኋላ ሲቀነስ እና አሁንም ወደ መጀመሪያው ሬንጅ እንሄዳለን። ይህም 0 ስለሚሆን እሱን 0 ብለን መተውም እንችላለን ማለት ነው። ኦኬ 84,000 ብር ሲባዛ 20% 16,800 ብር ይመጣል። 36,000 ብር ሲባዛ 20% 7,200 ብር ይሆናል። 24,000 ብር ሲባዛ 15% 3,600 ብር ይሆናል ማለት ነው። ይህን ስናቀናንስ 6,000 ብር እናገኛለን ማለት ነው። ስለዚህ በዚህኛው ሬንጅ ላይ ማለትም የኪራይ ገቢ ከ48,001 ብር እስከ 84,000 ብር ባለው ሬንጅ ከሆነ የግብር ምጣኔው 20% ይሆናል። ተቀናሹ አሁን አስልተን ያገኘነው 6,000 ብር ይሆናል ማለት ነው። ኦኬ ወደ አራተኛው ሬንጅ እንሄዳለን። አራተኛው ሬንጅ ከ84,001 ብር እስከ 120,000 ብር ባለው ሬንጅ የኪራይ ገቢ ከሆነ የግብር ምጣኔው 25% ይሆናል። ተቀናሹን ካልኩሌት እናደርጋለን። በተመሳሳይ መልኩ እኩል ይሆናል ብለን በዚህ ሬንጅ ላይ የሚገኘውን ከፍተኛውን የኪራይ ገቢ በመውሰድ እንጀምራለን። 120,000 ብር ነው። ስለዚህ 120,000 ብር ሲባዛ በግብር ምጣኔ 25% ከዛ በኋላ ሲቀነስ እና ልዩነቱን እንወስዳለን። 120,000 ብር ሲቀነስ 84,000 ብር 36,000 ብር ነው የሚመጣው። ስለዚህ እሱን በግብር ምጣኔ እናባዛለን። 36,000 ብር ሲባዛ 25% ከዛ በኋላ ሲቀነስ እና ከዚህ በፊት ወደ ነበረው ሬንጅ ሄደን ልዩነቱን እንወስዳለን። ይሄም ከ48,001 ብር እስከ 84,000 ብር የሚል ሬንጅ ነው። በዚህ ሬንጅ ላይ ዲፍረንሱ ስንወስድ 36,000 ብር ይሆናል። ስለዚህ 36,000 ብር ሲባዛ በዛው ሬንጅ ላይ በሚገኝ የግብር ምጣኔ 20% ከዛ በኋላ ሲቀነስ እና አሁንም ወደ መጀመሪያው ከዚህ በፊት ወደ ነበረው ሬንጅ እንሄዳለን። ይህም ከ24,001 ብር እስከ 48,000 ብር የሚል ሬንጅ ነው። በዚህ ሬንጅ ላይ ዲፍረንሱ 24,000 ብር ይሆናል። ስለዚህ 24,000 ብር ሲባዛ 15% ይሆናል ማለት ነው። ከዚህ በፊት ወደ ነበረው ሬንጅ ስንሄድ 0 ስለሚሆን እሱን እንተዋለን ማለት ነው። ይህን ስናባዛው 120,000 ብር ሲባዛ 25% 30,000 ብር ይሆናል። 36,000 ብር ሲባዛ 25% 9,000 ብር ይሆናል። 36,000 ብር ሲባዛ 20% 7,200 ብር ይሆናል። 24,000 ብር ሲባዛ 15% 3,600 ብር ይሆናል ማለት ነው። ይህን ስናቀናንስ 10,200 ብር እናገኛለን ማለት ነው። ስለዚህ በዚህኛው ሬንጅ ላይ ማለትም የኪራይ ገቢው ከ84,001 ብር እስከ 120,000 ብር ከሆነ የኪራይ ገቢ ግብር ምጣኔው 25% ሆኖ ተቀናሹ አሁን አስልተን ያገኘነው 10,200 ብር ይሆናል ማለት ነው። ወደ ቀጣዩ ሬንጅ እንሄዳለን። ቀጣዩ የኪራይ ገቢ ከ120,001 ብር እስከ 168,000 ብር ከሆነ የግብር ምጣኔው 30% ነው። ተቀናሹን ካልኩሌት እናደርጋለን። በተመሳሳይ መልኩ ማክሲመሙን በመውሰድ እንጀምራለን። ከፍተኛው የኪራይ ገቢው በዚህ ሬንጅ ላይ 168,000 ብር ነው። ስለዚህ 168,000 ብር ሲባዛ በግብር ምጣኔ 30% ሲቀነስ እና ዲፍረንሱን እንወስዳለን። ልዩነቱ 168,000 ብር ሲቀነስ 120,000 ብር 48,000 ብር ይሆናል። ስለዚህ 48,000 ብር ሲባዛ በግብር ምጣኔ 30% ሲቀነስ ብለን ከዚህ በፊት ወደ ነበረው ሬንጅ እንሄዳለን። ይሄም የ25% ሬንጅ ማለት ነው። ዲፍረንሱን እንወስዳለን። ዲፍረንሱ 36,000 ብር ይሆናል። ስለዚህ 36,000 ብር ሲባዛ 25% ሲቀነስ ብለን ከዛ በፊት ወደ ነበረው ወደ 20% ሬንጅ እንሄዳለን። ዲፍረንሱ በዛ ሬንጅ ላይ 36,000 ብር ነው። ስለዚህ 36,000 ብር ሲባዛ 20% ሲቀነስ ብለን አሁንም ከዛ በፊት ወደ ነበረው ሬንጅ እንሄዳለን። ይሄም የ15% ሬንጅ ማለት ነው። ዲፍረንሱ 24,000 ብር ይሆናል። 24,000 ብር ሲባዛ 15% ይሆናል። ከዛ በኋላ ሲቀነስ ብለን ወደ መጀመሪያው ሬንጅ ስንሄድ 0% ስለሆነ እሱን 0 ብለን እንተዋለን ማለት ነው። ኦኬ ስናባዛው 168,000 ብር ሲባዛ 30%
50,400 ብር ይሆናል። 48,000 ብር ሲባዛ 30% 14,400 ብር ይሆናል። 36,000 ብር ሲባዛ 25% 9,000 ብር ይሆናል። 36,000 ብር ሲባዛ 20% 7,200 ብር ይሆናል። 24,000 ብር ሲባዛ 15% 3,600 ብር ይሆናል ማለት ነው። ይህን ስናቀናንስ 16,200 ብር እናገኛለን ማለት ነው። ስለዚህ በዚህኛው ሬንጅ ላይ ማለትም የኪራይ ገቢው ከ120,001 ብር እስከ 168,000 ብር ባለው ሬንጅ ከሆነ የግብር ምጣኔው 30% ይሆናል። ተቀናሹ አሁን አስልተን ያገኘነው 16,000 ብር 200 ብር ይሆናል ማለት ነው። ኦኬ ወደ መጨረሻው ሬንጅ እንሄዳለን። የመጨረሻው ሬንጅ የኪራይ ገቢው ከ168,000 ብር በላይ ከሆነ ነው። ስለዚህ በዚህ ሬንጅ ላይ የግብር ምጣኔው 35% ይሆናል። ተቀናሹን ካልኩሌት እናደርጋለን። በተመሳሳይ መልኩ እኩል ይሆናል ብለን እዚህ ሬንጅ ላይ 168,000 ብሩን ወስደን እንጀምራለን ማለት ነው። ሬንጅ ስለሌለው 168,000 ብር ሲባዛ በ35% ከዛ በኋላ ሲቀነስ ብለን ከዛ በፊት ወደ ነበረው ወደ 30% ሬንጅ እንሄዳለን። ዲፍረንሱ 48,000 ብር ይሆናል። ስለዚህ 48,000 ብር ሲባዛ 30% ሲቀነስ ከዛ በፊት ወደ ነበረው ወደ 25% ሬንጅ እንሄዳለን። ዲፍረንሱ 36,000 ብር ይሆናል። ስለዚህ 36,000 ብር ሲባዛ 25% ከዛ በፊት ወደ ነበረው ሬንጅ እንሄዳለን። 20% ሲቀናነሱ 36,000 ብር ይሆናል። ስለዚህ 36,000 ብር ሲባዛ 20% ሲቀነስ ብለን ከዚህ በፊት ወደነበረው ሬንጅ እንሄዳለን። ይሄም የ15% ሬንጅ ማለት ነው። ዲፍረንሱ 24,000 ብር ይሆናል። ስለዚህ 24,000 ብር ሲባዛ 15% ይሆናል። ከዛ በኋላ ያለው ዜሮ ነው ማለት ነው። ኦኬ ይሄን ስናባዛው 168,000 ብር ሲባዛ 35% 58,800 ብር ይሆናል። 48,000 ብር ሲባዛ 30% 14,400 ብር ይሆናል። ሲቀነስ 36,000 ብር ሲባዛ 25% 9,000 ብር ይሆናል። 36,000 ብር ሲባዛ 20% 7,200 ብር ይሆናል። 24,000 ብር ሲባዛ 15% 3,600 ብር ይሆናል። ይሄን ሲቀናነስ መጨረሻ ላይ 24,600 ብር ይመጣል ማለት ነው። ስለዚህ በዚህኛው ሬንጅ ላይ ማለትም ከ168,000 ብር በላይ ከሆነ ታክስ ሬቱ 35% ሆኖ ዲዳክሽኑ 24,600 ብር ይሆናል ማለት ነው። ስለዚህ በዚህ መሰረት ተቀናሹ ካልኩሌት መደረግ ይችላል ማለት ነው። ስለዚህ ፋይናሊ ቴብሉ ይሄ የምትመለከቱትን ይመስላል ማለት ነው። የኪራይ ገቢ ሬንጁ በመጀመሪያ ኮለመን ላይ አለ። ሁለተኛ ኮለመን ላይ የኪራይ ገቢ ግብር ምጣኔ አለ። ተቀናሹ ደግሞ አሁን የሰጠነው ሶስተኛ ኮለመን ላይ ይቀመጣል ማለት ነው። ከ24,000 ብር በታች ከሆነ 0% ይሆናል። ተቀናሹም 0 ይሆናል። ከ24,001 ብር እስከ 48,000 ብር ባለው ሬንጅ ከሆነ ታክስ ሬቱ 15% ይሆናል። ተቀናሹ 3,600 ብር ይሆናል ማለት ነው። ከ48,001 ብር እስከ 84,000 ብር ባለው ሬንጅ ከሆነ የኪራይ ገቢ ግብር ምጣኔው 20% ይሆናል። ተቀናሹ ደግሞ 6,000 ብር ይሆናል ማለት ነው። ከ84,000 ብር 1 ብር እስከ 120,000 ብር ከሆነ ታክስ ሬቱ 25% ይሆናል። ተቀናሹ 10,200 ብር ይሆናል ማለት ነው። ከ120,001 ብር እስከ 168,000 ብር ከሆነ ታክስ ሬቱ 30%፣ ተቀናሹ ደግሞ 16,200 ብር ይሆናል። ከ168,000 ብር በላይ ከሆነ ታክስ ሬቱ 35% ይሆናል። ተቀናሹ ደግሞ 24,600 ብር ይሆናል ማለት ነው።